የእግዚአብሔር ክብር የማይመለከተው የህይወት ክፍል የለም። አንድ ክርስቲያን በዚህ ምድር ላይ ሲኖር የክርስትና ምልልሱ መልኩን የሚወስነው ምን ያህል ያ ሰው ከእግዚአብሔር ክብር ጋር ግንኙነት አለው የሚለው ነገር ነው። ይሄንን በህይወት ዘመናችሁ አትርሱ። የእግዚአብሔር ክብር በትምህርት ከሚብራራው በላይ ኢንካውንተር ይፈልጋል። የትኛው በመንፈሳዊ ህይወታችን ላይ የሚታዩ ፍሬዎች ከእግዚአብሔር ክብር ጋር ባለን ግንኙነት ይመሰረታል። ሙሴ ሁለት ነገር ነው የእግዚአብሔርን ልብ ሚነካ ንግግር ተናገረ። ጌታ ሆይ አቤት አለው፣ በእኛ መደሰትህን በምን እናውቃለን? ከሌላው የዓለም ህዝብስ እኛን የሚለየን ምንድነው አለ። እና እግዚአብሔር እልካለሁ መገኘቴን ላንተ ሰጣለሁ ሲለው ኖ አለ። የሚገርማችሁ ጥያቄውን ከፍ አረክ። የመጨረሻው ጥያቄ እንዲህ በሚል ርዕስ ዘጋ። በፊት ሞገስ ካገኘው እባክህ ክብርህን አሳየኝ። መጽሐፍ ቅዱስ ያዘ ዘጸአት 33 ላይ ከቁጥር 12 ጀምሮ በጌታ በኢየሱስ ስም አነባዋለሁ። እንደዚህ ይላል። ሙሴ እግዚአብሔርን አለው፣ እነዚህን ህዝብ ምራ ብለህ ነግረኸኝ ነበር። ከእኔ ጋር የምትልከው ማን እንደሆነ ግን አላሳወከኝም። አንተን በስም አውቀሃለሁ፣ በፊቴም ሞገስ አግኝተሃል ብለህ ነበር። በእኔ ደስ ተሰኝተህ ከሆነ አንተን አውቅህና ያለማቋረጥ በፊትህ ሞገስ አገኝ ዘንድ መንገድህን አስተምረኝ። ይህ ህዝብ ያንተ ህዝብ መሆኑን አስታውስ። እግዚአብሔር ሀሎቴ ካንተ ጋር ይሄዳል፣ ረፍትም እሰጥሃለሁ ብሎ መለሰ። ከዚያም ሙሴ እንዲህ አለው፣ ሀሎት ከኛ ጋር ካልሄደ ከዚህ አትስደደን። አንተ ከኛ ጋር ካልሄድክ አንተ በእኔና በህዝብ መደሰትህን ሌላው ህዝብ እንዴት ያውቃል? እኔንና ህዝብህንስ በገጸ ምድር ከሚገኙት ከሌሎች ህዝቦች ሁሉ ልዩ የሚያደርገን ሌላ ምን አለ? እግዚአብሔርም ሙሴን በአንተ ደስ ስላለኝና በስም ስለማውቅ የጠየከውን ያንኑ አደርጋለሁ አለው። ከዚያም ሙሴ እባክህ ክብርህን አሳየኝ አለው። እግዚአብሔር እንዲህ አለ፣ መልካምነቴ ሁሉ በፊት እንዲያልፍ አደርጋለሁ፣ በፊትህም ስሜን እግዚአብሔርን አውጃለሁ። ለምምረው ምህረት አደርጋለሁ፣ ለምራራለት ርኅራኄ አደርጋለሁ። ነገር ግን ማንም እኔን አይቶ መኖር ስለማይችል ፊቴን ማየት አትችልም። ከዚያም እግዚአብሔር እንዲህ አለ፣ በአጠገቤ ስፍራ አለ፣ አንተም በአለት ላይ ትቆማለህ። ክብሬ በዚያ ሲያልፍ በአለቱ ስንጥቅ ውስጥ አደርጋለሁ፣ በዚያም እስከማልፍ በእጄ ጋርድሃለሁ። ከዚያም እጄን አነሳለሁ፣ ጀርባዬን ታያለህ፣ ፊቴ ግን መታየት የለበትም ይላል። ተባረኩ፣ አረፍ በሉ። ጌታ ይባርካችሁ። የእግዚአብሔር ክብር በሚል ሐሳብ ባለፈው የተወሰነ ነገር መማር ጀምረን ነበር። በጣም የተወሰነ ላስታውሳችሁ ያህል የእግዚአብሔር ክብር የማይመለከተው የህይወት ክፍል የለም። ወይንም አንድ አማኝ በዚህ ምድር ላይ ሲኖር፣ አንድ ክርስቲያን በዚህ ምድር ላይ ሲኖር የክርስትና ምልልሱ የሚወስነው የክርስትና ምልልሱ መልኩን የሚወስነው ምን ያህል ያ ሰው ከእግዚአብሔር ክብር ጋር ግንኙነት አለው የሚለው ነገር ነው። ይሄንን በህይወት ዘመናችሁ አትርሱ። በየፕሮግራሙ መገኘታችን፣ በየእሁዱ መምጣታችን ወይንም እግዚአብሔር በሰጠን የተለያዩ የጸጋ ስጦታችን ማገልገላችን አይደለም። የክርስትና ህይወታችንን መንፈሳዊ ህይወታችንን የሚወስነው ዋናው ነገር ምንድነው ካላችሁ፣ አንድ ሰው ምን ያህል እግዚአብሔርን ክብር በግሉ ያቀዋል። ምን ያህል ይሄንን ሁሌ ጠይቁ ራሳችሁ። የእግዚአብሔርን ክብር ምን ያህል አቀዋለሁ በግሌ? ምን ያህል ኢንካውንተር አድርጌዋለሁ? ምክንያቱም ባለፈው አንድ ነገር አንስቼላችሁ ነበር። ብዙ ጊዜ ቸርች ላይ የእግዚአብሔር ክብር እንደ ትምህርት አይሰጥም። ምክንያቱ ለምንድነው ካላችሁ፣ የእግዚአብሔር ክብር በትምህርት ከሚብራራው በላይ ኢንካውንተር ይፈልጋል። በጣም ረጅም ስለተማርን የምንረዳው ነገር አይደለም፣ በግል የምናቀው ጉዳይ ነው። እና ያወቅነውን ያህል የተረዳነውን ያህል በህይወታችን ይገለጣል። አንድ ሰው ምን ያህል በህይወቱ እግዚአብሔር ኃይል ይገለጣል? ምን ያህል እግዚአብሔርን ክብር ያቀዋል? ምን ያህል እግዚአብሔር ጸጋና ፍቅር በህይወቱ ላይ ይታያል? ምን ያህል ከእግዚአብሔር ክብር ጋር ግንኙነት አለው? ምን ያህል የእግዚአብሔር መገኘት በዛ ሰው ህይወት ውስጥ አለ? ምን ያህል እግዚአብሔር ከዛ ሰው ጋር አብሮ አለ? ያ ሰው ምን ያህል ከእግዚአብሔር ክብር ጋር ግንኙነት አለው? የትኛው በመንፈሳዊ ህይወታችን ላይ የሚታዩ ፍሬዎች ከእግዚአብሔር ክብር ጋር ባለን ግንኙነት ይመሰረታል። አሜን ነው። ስለዚህ ከዚህ ትምህርት በኋላ እኔ ረጅም ጊዜ ቆያለሁ እግዚአብሔር ክብር በሚለው ትምህርት። እርግጠኛ ነው መሆኑ፣ ጌታ ምስክሬ ነው መላችሁ፣ እግዚአብሔር አንድ ደረጃ ሽፍት ያደርገናል። አሜን በሏ። ሙሴ እዚህ ቦታ ላይ አንድ ጸሎት እግዚአብሔር ፊት ያቀርባል።
ይሄንን ጸሎቱን ከማንሳቴ በፊት የተወሰነ ወደ ኋላ ልሂድና ወደዚህ ለመግባት እንዲመቸኝ። እንግዲህ እንደምታውቁት እዚህ ቦታ ላይ ሙሴ ሲጸልይ አንድ የሆነ ችግር ተፈጥሮ ነበር በእነሱ መሃል። ያም ችግር ምንድነው? ሙሴ ከዘጸአት 24 ጀምሮ እስከ ዘጸአት 32 ድረስ 40 ቀን ተራራ ላይ ነበር እና 40 ቀን ሙሴ ተራራ ላይ በቆየበት በዛ ቆይታ በሕዝቡ መካከል አንድ አሮንን መጥቶ እንዲያሉ ከግብጽ ያወጣን ሙሴ ምን እንደሆነ ስለማናቅ በፊታችን የሚሄድ አምላክ ስራልን ብለው እና ካንገቶቻቸው ከእጆቻቸው ጌጣጌጣቸውን አውልቆ ሰጡት። ከዛ በኋላ በእሳት አቀለጠውና አይደል ጥጃ ቆመ እና እስራኤል ሆይ ከግብጽ ያወጣ አማልክት እነዚህ ናቸው ብለው ሰገዱ፣ ዘፈኑ፣ መስዋዕት አቀረቡ። የእግዚአብሔር ቁጣ ነደደ ይላል። በዚህ መሃል ነው ይሄንን ሙሴ ካየ በኋላ ወደ ከተራራው ወርዶ ታቃላችሁ እጁ ላይ እግዚአብሔር የሰጠውን ጽላት ሰብሮ በቁጣ ነው ያለው እና ከዛ በኋላ ሁለተኛው 40 ቀን ጸሎት ነው ይሄኛው። የመጀመሪያውን 40 ቀን ጸሎት ጨርሶ በጣም በንዴት ነው የተመለሰው። ሁለተኛው 40 ቀን ጾም ነው ይሄኛው። በአጠቃላይ 80 ቀን ነው ይጾም ማለት ጾም ጸሎት በሙከራ የሚሆን ሳይሆን በምሪት ነው። ሙሴ እየጸለየ ያለው በሆነ መነቃቃት አይደለም፣ እግዚአብሔር መርቶት ነው። የሚቀጥለውን 40 ቀን ያሳለፈበት ቆይታው ኦልሞስት በአንድ ርዕስ ነው አይደል? ከባድ ነው አይደል? በአንድ ርዕስ 40 ቀን አይደለም 4 ሰዓት መጸለይ ይከብዳል። እና ብዙዎቻችን ጸሎት ስንገባ እናቃለን። በጣም ብዙ ርዕስ ነው ምንጸልየው። በ4 ሰዓታት ውስጥ በጣም ብዙ ተቆጥሮ ማያልቅ ርዕስ ነው ያለን። ምስጋና እንጸልያለን፣ ይቅርታ እንጸልያለን፣ ውጊያ እንጸልያለን አይደል? ሙሴ 40 ቀን ኦልሞስት የቆየው በአንድ ርዕስ በክብር ጉዳይ እና ለምን መሰላችሁ ይሄንን ያለው? ጉዳዩ ሲሪየስ ሆኗል አሁን። ምክንያቱም በጣም ስለ ሙሴና ስለ እግዚአብሔር ክብር ብቻ ሳይሆን ስለ ሙሴ ብዙ ነገር እንማራለን ወደፊት። ሙሴ በጣም ከባድ ሰው። ምዕራፍ 24 ላይ እግዚአብሔር አንድ ነገር ብሎታል ለሙሴ። ምንድነው ያለው ካላችሁ ለሙሴ መጥቶ እግዚአብሔር እንዲህ አለው። ሙሴ አለው አቤት አለ። አንተን አሮንን ናዳብን አብድዩን ይዘ ወደ ተራራው ና አለው። ከዛ በኋላ 73 74 ሆነው ወደ ተራራው ቀረቡ። ከቀረቡ በኋላ እግዚአብሔር እንዲህ አላቸው፣ የተቀሩ 73ቱ በሩቁ ይስገዱልኝ አለ። አንተ ግን ቅረበኝ አይደል ያለው። እናንተ ዘጸአት 24 አንብቡት። ከዛ እግዚአብሔር ለሙሴን ለምን ቅረበኝ አለው ካላችሁ እንዲህ አለው፣ እኔ እናንተ ምናወራው ነገር አለ። እግዚአብሔር እንዲህ ይበላችሁ ለየው ማለት ታውቃላችሁ። እግዚአብሔር ሚስጥር ወደ ህዝቡ ሲወርድ ራሱ ተዋረድ ነበር። ሙሴ በህይወቱ በተለይ 120 ዓመት ነው የኖረው። ከ80 ዓመት በኋላ እግዚአብሔር ሙሴን የሚያወራው እንደ ወዳጅ ነው። በህልም አይመጣለትም፣ በራእይ አይመጣለትም። እግዚአብሔር ፊት ለፊት ነው። ቀኛችሁን ስጡኝ በኢየሱስም ከፈርጉና ለባርካችሁ ዛሬ ከመንፈስ እግዚአብሔር ፊቱን ይስጣችሁ። ይሄንን እስኪ በደንብ ረገጥ አርጉና አሜን በሉ። በጌታ በኢየሱስ እኔ ያለ እግዚአብሔር ነቢይ ባስነሳ በመሃላችሁ በህልም መጣል። ከነፍሳችሁ ስሙ። ዛሬ ጌታን ነው የምነግራችሁ። ከነፍሳችሁ ስሙ። እድለኛ ናችሁ። ባለ ራእይ ባስነሳ በህልም ወይ በራእይ መጣል አለ። ሙሴ ግን አለ ፊት ለፊት 40 ዓመት እግዚአብሔር ጋር ሚስጥር እስከማይኖር ሙሴን ያወራዋል። ሙሴም ከመነሻው ሰፈር አይውልም። ሰፈር በጣም አይመቸው። ሙሴ ከሰፈር ውጪ ድንኳን ይተክል ነበር አይደል? እና ድንኳን ውስጥ ይውላል። እና እግዚአብሔር መጥቶ እንዲህ አለው 73ቱን አለ። ከሙሴ በኋላ ኢያሱን ያለው እግዚአብሔር ኢያሱን የተወሰነ ያወራዋል። ከኢያሱ በኋላ 70 ሽማግሌዎች አሉ መንፈስ የወረደባቸው። ከዛ እነ አሮን አሉ፣ እነ ካሌብ፣ እነ ሆር አሉ። ጥቂት እግዚአብሔርን የሚያውቁ ሲሪየስ ነገር ሲኖር ግን እግዚአብሔር ሂዱ ይላቸዋል። ሚስጥር አለኝ ይላል። እና ሙሴን እንዲህ አለው፣ ሙሴ አለው አቤት አለው፣ አንተ እኔ ጋር ቆይ አለው። ያቆያችሁ አትሂድ አለው፣ ፈልግሃለሁ። እኔ ይኸውላችሁ ጸሎት ከምስጋና ያልፋል። ጸሎት ከውጊያ ያልፋል። ጸሎት ከንስሐ ያልፋል። ባለፈው ብያችኋለሁ ያልፋል። ከርዕስ ያልፋል። ጸሎት መቆየት ነው። ፌሎሺፕ 40 ቀን ሙሴ እንዴት ቆየ? ምስጋና ያልቃል ማለት ምስጋናውን አውርተን ስለምንጨርሰው ሳይሆን ነፍሳችን ትጨርሳለች። ንስሐ ያልቃል። ውጊያ ያልቃል። የሚገርማችሁ እነዚህ ርዕሶች ሁሉ ደግሞ ምድር ይቀራል።
ምድር የማይቀር ዘላለም የሚቀጥል ከእግዚአብሔር ጋር መኖር ነው። እና ሙሴ እግዚአብሔር እንዲያለው ሙሴ አለው አቤት አለው ቆይ ተራራው ላይ ሲል 73ቱ እግዚአብሔርን አይተው ይላል። እኔ በጣም ነው የሚገርመኝ ከሩቅ ከሰንፐር አይደል ከሚመስል ወለል በታች ያለውን እግዚአብሔርን እግር አይተው ይላል። ከእግሩ በታች ያለውን ወለል አይተው የእስራኤልን ቅዱስ እግዚአብሔርን ከሩቅ አይተው በሉ ጠጡ ተመለሱ ይላል። ከዛ እግዚአብሔር እንዲያለው ሙሴ አንተ አለው ና አለው። ሙሴ ይላል መጽሐፍ ወደ ተራራው መውጣቱን እግዚአብሔር ባየ ጊዜ የሚል ቃል አለ። ባካችሁ ዛሬ ምሽት ወደ ተራራው ያውጣል። አንድ መዝሙር አለ አይደል ወደ ተራራው ጫፍ ሳበኝ ወደ ራስ ይሳበ። ሙሴ ወደ ተራራው ጫፍ በደንብ ስሙኝ። የሲና ተራራ አንድ ዛፍ የለው ቁጥቋጦ ነው። ሙሴ ሲጠራ ራሱ ቁጥቋጦ ሲነድ ነው። ቁጥቋጦ ጥላ ብለ የምትከለልበት ዛፍ የለው። አሁን እንኳን ሲና ተራራ ብትሉት ግልጥ ያለ ምድረ በዳ ነው። አንዳንዴ ለመተንፈስ እንኳን የሚከብድ ቦታ ግልጥ ያለ ተራራ ነው። የተራራው አናት ላይ ሲቆም 40 ቀን ለመቆየት አይደለም 4 ደቂቃ መቆም አትችልም። የፀሐዩ ብርታት ይሰነጥቃል። የሲና ተራራ ላይ ዝናቡን አትችሉም። ቅዝቃዜውን ማታ የምትሸከሙ አይደለም። ሙሴ መውጣቱን ሲያይላል የተገለጠ ተራራ ላይ 40 ቀን ቀንና ምሽት ሳያቋርጥ እንዴት ቆየ ካላችሁ ሙሴ እንደወጣ እግዚአብሔር ሲያይ ደመናውን ላከ ይላል። ሊትራሊ አይደለም ሙሴ ከውጭ የቆሙት እስራኤላውያን የደመናውን መልክ አይተዋል። ምን ይመስላል አሉ። እሳት ይመስላል። ከውጭ ሲያዩት እሳት ይመስላል። ሙሴ ከውጭ ሳይሆን ከውስጥ ነው። እነሱ ድንኳን ውስጥ ሲያድሩ እሱ ደመና ውስጥ ያድራል። በኢየሱስ ደመና ውስጥ ደሩ። ከዛ የሚገርማችሁ ስሙኛ ሆነ 6 ቀን እግዚአብሔር አልመጣም። ሙሴ ደመና ውስጥ ቆየ 6 ቀን። ምን ይያል እንደቆየ አልተጻፈም። በ7ኛው ቀን ይላል እግዚአብሔር ሙሴ ብሎ ጠራው። ከዛ ይኸውላችሁ እናንተ ዘጸአት 24 እስከ 32 አንብቡ። አንድ ሚስጥር ነው እግዚአብሔርና ሙሴ ያወሩት። አንድ ሚስጥር ነው። እኔ በጣም በእውነቴን ነው የምነግራችሁ። ይሄን ሳምንት ነፍሴን እንደ እሳት ሲበላው ነበር። ይሄ ሚስጥር ብዙ ጊዜ አንብቤዋለሁ። ምንድነው ስትሉት እግዚአብሔር ሙሴን እንዲያለው ሙሴ አለው አቤት አለ እኔ በመካከላችሁ ማደር ፈልጌያለሁ አለ። ከባድ እኮ ነው። ጌታ ምስክሬ ነው የምነግራችሁ። አሁን እንዲህ ተቀምጠን ስንሰማ ቀላል ነገር ነው የመሰለን። ያህዌ ነው ያለው የማይታየው አምላክ መጥቶ ምን አለው መሰላችሁ? በዚህ ምድረ በዳ ባለው ህዝብ መካከል ልደር አለ። ጸልየው አይደለም ጌታ ሆይ ና በመካከላችን እደር ብሎ አይደለም፣ ና በመካከላችን ተገኝልን ብሎ አይደለም፣ ፈልጓል ማደር። ይኸውልህ እንደው በጣም በዛ በረሃ የተከበረ ባለስልጣን እንኳን እዛ ማደር አይፈልግም፣ አይመጣም። ፕሮቶኮሉ አይደለም። አንድ ሰው እኮ ሊያድር ራሱ እኮ ቦታ ይመርጣል አይደል? ጠቅላይ ሚኒስትር ሲመጣ እኮ ወዳጆቼ እኛ ቤት አያድርም። ሐዋሳ ከመጣ አለ የተባለ ሆቴል ይዘጋል። ሁሉም አልጋ ላይ ስለሚተኛ አይደለም ፕሮቶኮሉ። እግዚአብሔር ላድር ልምጣለው የት እናንተ ጋር። የሚገርማችሁ የሚቀጥለው 12 ምዕራፍ አይቻሞስ ማደሪያዬን እንደዚህ አድርገ ስራልኝ አለው። አንተ አይገርም? ይሄ ነው በቃ እግዚአብሔርና ሙሴ 12 ምዕራፍ ያወሩት። ሌላ ጉዳይ የለም። ማደር ፈልጌያለሁ፣ የማድርበትን ቦታ ስራልኝ አለው። እንዴት አድርጌ ልስራ ሲለው እግዚአብሔር እንዲህ አለው። እናንተ አንብቡ። ከታቦቱ አንስቶ የመጀመሪያው ከታቦቱ አንስቶ ከቅድስተ ቅዱሳን አንስቶ እያንዳንዱ ነገር እንዴት እንደሚሰራ ነገረው። ሲነግረው ሲይዝ ሙሴ እየጻፈ አይደለም እያየ ነው ማለት ወደፊትም ስለምናይ ሙሴ እያያለው ምን መሰላችሁ? የእግዚአብሔርን ሰማያዊ ማደሪያ ፒክቸር እንዲህ ያያል። እኔ የደነቀኝ ነገር ፎቶ እንደሚያነሳ ሰው ነው ያነሳው። ካፕቸር አረግ እንዴ ሜትሩን አረሳ፣ ሴንቲሜትር አረሳ። ከአደባባዩ እስከ ቅድስተ ቅዱሳን ታቦቱ ዕጣን ማጨሳው አይደል፣ ህብስት ማስቀመጫው፣ መቅረዝ የሚቀመጥበት፣ መሰዊያ ያለበት እያንዳንዱ ነገር
አራት አይነት መጋረጃ ቀለሙን ሳይቀር እንዲህ ያየዋል። ሙሴ 40 ቀን ምድር አልነበረም። በኢየሱስ ስም ዛሬ ማታ እንደዚህ ይውሰዳችሁ። አይቶ ታውቃላችሁ፣ መስራት አቃተው። የሰራው ባስልኤል ነው፣ ሙሴ አልሰራም። እኔ የገረመኝ ምን መሰላችሁ? በዚህ መሃል ህዝቡ ጣዖት አመለከ። ለማደር እመጣለሁ ያለው አምላክ ተጸየፈ። አልመጣም ማለት በመካከላችሁ ላድር ፈልጋለሁ ማደሪያ ስራልኝ ብሎ ሙሉ ንድፉን ለሙሴ ከሰጠው በኋላ እግዚአብሔር እንዲህ አለው፣ ከናንተ ጋር አልሄድም፣ መልአክ ነው ምልክላችኋል። ለማደር አይደለም፣ አብሯቸው ለመሄድ እግዚአብሔር እምቢ አለ። አልሄድም ማለት በመልአክ ነው መመራችሁ ከዚህ በኋላ አለ። እዛ ነው ጳውሎስም ሲጽፍልን ሁሉ ኃጢአትን ሰርቷልና ካለ በኋላ እኮ የጎደለው ምንድነው? ክብር ነው። ኃጢአት ሰርተዋል አለ። አልመጣም አይደለም በመሃላችሁ ማደር፣ ከፊታችሁ መሄድን አቆማለሁ አለ። መልአክ ነው ምልክላችሁ ሲል ሙሴ እንዲህ አለው፣ አቤት ሙሴ እኔ እግዚአብሔር ዛሬ በኢየሱስ ይሄንን ጭካኔ ይስጠን። ብቻውን መታገል ጀመረ። ብቻውን በእግዚአብሔር ፊት ተንበርክኮ 40 ቀን ተራራ ላይ ሆኖ አባቶ ያለ የመጀመሪያው እባክህ መንገድህን አስተምረኝ አለው። እዛ እግዚአብሔር መለሰለት እንደዚህ ብሎ፣ ሙሴ አለው አቤት አለ፣ እኔ በፊቴ ሞገስ ስላገኘ ከሁሉ ስለምትለይብኝ ህልውናዬ ካንተ ጋር ይሄዳል አለ። እግዚአብሔር የመጨረሻ ስጦታ ገንዘብ አይደለም። የእግዚአብሔር የመጨረሻ ስጦታ ህልውናው ነው። አሎት ይሰጣል አለ። የሚገርማችሁ እግዚአብሔር ህልውና ይሰጣል ሲለው እኮ ምን እያለ መሰላችሁ? ከፊትህም ከኋላህም ከግራህም ከቀኝህም ከታችም ከላይም እኔ ሆናለሁ። ይሁንላችሁ። ከፊት እግዚአብሔር፣ ከኋላ እግዚአብሔር፣ ከጎን እግዚአብሔር፣ ከቀኝ ኤቭሪ ነገሬ ከልለዋለሁ አለ። ፕሬዘንስ ይሄንን ህልውናዬን ሰጣለሁ። እዛ ሙሴ እንዲህ አለው፣ እግዚአብሔር ሆይ አለው፣ በምድር ሁሉ እኮ ካለው ህዝብ የሚለየን አለባበሳችን አይደለም። በምድር ሁሉ እኮ ካሉ ህዝቦች ለየት የሚያደርገን ሀብታችን አይደለም፣ መገኘት ነው። አንድ ልዩነታችን ክብር ነው አለ የመጀመሪያው። ከዛስ ሁለተኛው ጌታ ሆይ አለ። ያላችሁ በፊቱ መልአክ መራቸው እኮ የሚል ቃል አለ። የተወሰነ መርቷቸው ይሆናል፣ ግን ሙሴ እንዲህ አለው፣ በእኛ መደሰትህን እንዴት እናውቀዋለን? ወይኔ ጌታ ወዳጆቼ፣ እኔ አንድ ትውልድ ይምጣ ህልውናው ካልመጣ ማይነሳ ጌታ ምስክሬ ነው የምላችሁ። ዘምረን አንተው፣ ሰብከን አንተው፣ የሆነች ያልጸልየን አንተው፣ ይመጣል። እስኪ የጨከነ በኢየሱስ ክርስቶስ እግዚአብሔር በጓዳችሁ ይምጣላችሁ። እና ሙሴ ሁለት ነገር ነው የእግዚአብሔርን ልብ ሚነካ ንግግር ተናገረ። ጌታ ሆይ አቤት አለው፣ በእኛ መደሰትህን በምን እናውቃለን? ከሌላው የዓለም ህዝብስ እኛን የሚለየን ምንድን ነው አለ። እና እግዚአብሔር እልካለሁ፣ እሺ መገኘቴን ላንተ ሰጣለሁ ሲለው ነው አለ። የሚገርማችሁ ጥያቄውን ከፍ አረግ። የመጨረሻው ጥያቄ እንዲህ በሚል ርዕስ ዘጋ፣ በፊት ሞገስ ካገኘው እባክህ ክብርህን አሳየኝ። ይሄ ሰውዬ የእውነት ለማውራት ክብር አላየም። ሙሴ ያላየው ክብር አለ። አሁን የትኛውን ክብር ነው የሚጠይቀው? እኛ እኮ የሙሴን አይደለም፣ እኛ እኮ ምንም አላየንም። እኔ ብዙ ጊዜ ብያችኋለሁ፣ የእግዚአብሔርን ክብር ያየ ሰው ብዙ ይርባዋል። ያላየ ነው ምንም አይመስለው። ያየ ጥቂት የነካው ሰው ብዙ ይጮሃል። ጥቂት የነካው ሰው ሙሴ ሲጠራ እኮ የተጠራበት መንገድ ከባድ ነው። ሲጠራ ራሱ እግዚአብሔር ለአገልግሎት እኮ ሲለየው፣ እግዚአብሔር ሙሴን ለአገልግሎት ሲጠራው የዮቶር ቤት የሄደበት እኮ መንገድ ከባድ ነው አይደል? ቁጥቋጦ ሲነድ ሳይቃጠል
ወዳጆች ይሄ አማርኛ አይደለም ጌታን ነው የምነግራችሁ ቁጥቋጦ ይላል ይነዳል ግን አይቃጠልም አሁን እዚህ ጋር ጭዳም ጥቼ ጭዱ እየነደደ ባይቃጠል ይሄ አማርኛ ይሄ እኮ ገብቶን አይደለም እየነደደ ቁጥቋጦ ግን አይቃጠልም እኔ በጣም የሚገርማችሁ እናንተ አንብቡ ዘጻትን ሙሴ በህይወቱ ለመጀመሪያ ለመጨረሻም ጊዜ የተገረመው እዛ ቦታ ነው ምን አይነት አስገራሚ ነገር ነው አለ ይነዳል ጭዱ ከጭድ በላይ የደረቀ ቁጥቋጦ ጉብ ይላል ግን አይጠፋም እሳት ነው ጭድም ነው አብረው መኖር የማይችሉ ነገሮች ለመጀመሪያ ጊዜ አብረው ሲኖሩ አየ ሲጠጋ እግዚአብሔር ድምጽ ላከለት ሙሴ አለ ቆምክባት ምድር የተቀደሰች ናት ከዚህ በላይ ምን ክብር አለ እኔ የአባቶች የአብርሃም የይስሐቅ ያዕቆብ አምላክ ኤሎሂም ነኝ አለ አዲስ ስምም እዛው አስተዋወቀው ፈርዖን ማን ነው የላከ ቢለኝ ምን ልበለው ሲለው ያህዌ አይደለም ይሄ ስም ከዛ በፊት ተጠርቶ ያቀም ለሙሴ ነው የተናገረው ያህዌ ልኮኛል በላል እንዴ ይሄንን ካየ በኋላም ክብር ይሄ ብቻ አይደለም ተዚላቸው ለህዝቡ በመድረ በዳ ራበን ሲሉ ሙሴ እንዲህ አላቸው አሁን ነገ በማለዳ ውጡና መና ይወርድላችኋል አለ ያልጋገሩት ያላበሰሉት የሰማይ መና ጠላይ ወርዶ ጧት ጠበቃቸው 2 ሚሊዮን ሰው የሚበላ አሁን እዚህ ፕሮግራም ጨርሰን ቤት ስንሄድ ባዶ የነበረው መሶብ እንጎቻ ዱብ ቢል በጌታ በኢየሱስ መልሰን አንከፍተው ይሄ የአጋንንት ወዳጆቼ እኛ ታምር አይተን ስለማናቅ ነው ማይገባ ሙሴ 2 ሚሊዮን መና ሲወርድ መጀመሪያ ያየው ሙሴ ነው ግን አይገርመውም አንስታችሁ ብሉት ይላል ባህር የከፈለው ሙሴ ነው ከሙሴ በፊትም በኋላ እንዲህ አይነት ታምር ሆኖ ያቀ እኔ ሐይቅ ላይ ሄጃለሁ የተወሰነ ቀን ይሄ ነው የተከፈለው በእውነት የሃይላንድ ውሃ እኮ ሁለት አይከፈልም ወዳጆች ባህር ተከፍሎ ግድግዳ ሆኖ ቆሞ ባህር የተነሳበት መንገድ አስፋልት ሆኖ ጭቃ አይደለም አስፋልት ሆኖ ተራምደዋል ሙሴ ባይረግጠው ህዝቡ ባይረግጠው ሙሴ ብዙ ስለማይገርመው ባህር የከፈለ ሰው አለት ተናግሮ ውሃ ያፈለቀ ሰው ምን ቀረው እግዚአብሔር ፊት ለፊት የሚያወራው ሰው እንደዚህ ያለው ሙሴ ምን ቀረ ሲለው ክብርህን እኔ በኢየሱስ ስም ዛሬ እግዚአብሔር ወደ ክብሩ ረሃብ ያስገባን ምን አይነት ረሃብ ነው እኔ መጽሐፍ ቅዱስ ላይ በርግጥ ያሉ ሰዎች ሁሉ በጣም ኃያላን የተባሉ ሰዎች ሁሉ በዚህ ረሃብ የተነደፉ ናቸው አይረኩም አይጠግቡም ይሆናል እግዚአብሔር ያደርገዋል ይውልሲ በእውነቴን ነው መነግራችሁ ሽባ የሚተረተርበት ዕውር የሚያይበት ሙታን የሚነሱበት ዘመን ቀርቧል የሆነን በጣም ጨምሮ ይሆናል ግን አንድ ነገር ወቁ ይሄ ሁሉ የሚመጣው ክብር ትርፍ ነው የእግዚአብሔር ክብር ሲመጣ ይሄ ሁሉ ቀላል ነው ክብር ይምጣ ሚል ትውልድ ይነሳ ክብሩ ከመጣ እና ሙሴ ገብቶታል እባካለው አቤት አለው ክብርህን ዛ እግዚአብሔር ለሙሴ በመለሰው መልስ ቀጣይ ስለምን ቀጥል በጣም ሰፊ አድርጌ ቀጣይ ያወራለሁ ለሙሴ እንዲያለው እግዚአብሔር ሙሴ ያለው አቤት አለ ሰው እኔን አይቶ አይድንም እኔን ካየ ትቀልጣለህ አለው ለካ ሙሴ ጠየቀው በደመና ውስጥ ሆነ የምታወራኝ እግዚአብሔር ሲጽፍ የእጁን ጽፈት አይቷል ደባለንጀራ ፊት ለፊት አውርቶታል ሙሴ ያላየው ነገር የለም ግን አንድ ነገር ፈልጓል ራስን ግለጥ ነው እንዴ ተሰውረ በደመና ውስጥ ሆነ የምታወራ አንተ ፊትህን ልያው ነው ካየኸኝ ትሞታለህ አለ ካየኸኝ ትቀልጣለህ አለ ስለዚህ አንድ ነገር አደርጋለሁ አለ እሺ
በአጠገቤ ስፍራ አለ አለ። በእግዚአብሔር አጠገብ ምን አይነት ስፍራ እንዳለ አናውቅም። በአጠገቤ ስፍራ አለ አለ። ከዛስ አለቱ ላይ ቆመሃለሁ አለ። የሚገርማችሁ መሬት ላይ ቆሞ አይደለም ክብር ያየው፣ አለቱ ላይ ቆሞ ነው። አለቱ ክርስቶስ ነው። ክብር ያየው ኢየሱስ ላይ ቆሞ ነው። አለት ላይ ቆመሃለሁ አለ። ከዛስ በሰንጣቃው አለት መሃል አልፋለሁ። ጀርባዬን ታያለህ። አው እግዚአብሔር እንዲህ ቢለን ራሱ አይበቃም። ከዛ እስካልፍ በእጄ ጋርድሃለሁ። ፊቴ መታየት የለበትም። ሳልፍ እጄን አነሳለሁ፣ ጀርባዬን ታየዋለህ አለው። ጳውሎስ ያንን የዘጸአት 33ን መጽሐፍ እያነበበ እንዲህ አለ፣ እኛ ከሙሴ እንበልጣለን አለ። እግዚአብሔር ሆይ ይብራልን። አሁን እኔ ሁለተኛ ቆሮንቶስ ምዕራፍ 3ን ሳነብ ጌታ ሆይ ከሙሴ እንበልጣለን። ይሄ ፉከራ አይደለም። ጳውሎስ እየሸለለ አይደለም። እንበልጣለን አይደለም። ገብቶታል። አንድ የገባበት የክብር ክልል አለ። በኢየሱስ ስም ሳትገቡ አትሞቱ። ቆጥባ አይደለም። አሁን ለቀቅ አርጉና እስኪ ወፍራም አሜንታ አሜን በሉ። ጀስ አለ። እቺ ህይወት አይደለችም። ጌታን ነው የምነግራችሁ። እቺ ጥቂት ናት። አለ ብዙ የህልውናው ዓለም አለ። ብዙ የእግዚአብሔር ክብር የሞላበት ዓለም አለ። እኔ እግዚአብሔር የሚናገረኝ ሁሌ ምን እንደሆነ ታውቃላችሁ? ሁሌ እኔ ይሄው በጌታ ፊት ነው የምነግራችሁ። እግዚአብሔር ከጠራኝ ጀምሮ ኦልሞስት 7 ዓመት እንደተጠራው ካረጋገጡ እንደማገለግል ከገባኝ 2010 3ኛ ዓመት ተማሪ ሆኜ ነው። ሊትራል ድምጽ ነው የሰማሁት። እስካሁን እኔ ሁለተኛ ርዕስ የለኝም። ይሄው በጌታ ፊት ነው ማወራችሁ። ሁለት ርዕስ የለኝም። መጸለይ ራሱ አልችልም። በዘመን መጨረሻ ማመጣው ክብር አለ ብሎኛል። ምድር የምጠቃለልበት ክብር አለ ብሎኛል። እኔ ያንን ሳላይ አልሞትም። ይሁን ወዳጆቼ፣ ጌታ ምስክሬ ነው። ይሁን ነግሬያችኋለሁ። you will see ሽባ ሲተረተር፣ እውር ሲያይ፣ ደንቆሮ ሲሰማ፣ የሌላ አካል ሲገጠም፣ ሙታን ሲቀሰቀሱ። ይሄ ግን የእግዚአብሔር ክብር ትርፍ ነው። ክብሩ ሲመጣ ይሄ ቀጥሎ የሚመጣ ነው። ይሄ ዋና አይደለም። ፕሬዘንሱ ሲመጣ ሐዋርያት አገልግሎት ከመጀመራቸው በፊት ኔክስት ዊክ የነቢያትን እናያለን። ጥቂት ብሉይ ኪዳን ላይ ያሉ ነቢያትን ክብር እንዴት ኢንካውንተር እንዳደረጉ እና በጣም የሚገርማችሁ ምን እንደሆነ ታውቃላችሁ? ሐዋርያት በጣም ፈሪ ናቸው። የሐዋርያቱ አለቃ የነበረው ጴጥሮስ ራሱ በጣም በቁባቃ ነው። በገረድ ፊት 3 ካደ ነው እየረገመው። ምንም መስበክ አይደለም ግን በመካከላቸው የተገኘው እግዚአብሔር ህልውና አቤት 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 አቤት። መጽሐፍ እንዲህ ይላል፣ እንደሚነጥቅ አውሎ ነፋስ ያለ ድምጽ አይደል ከሰማይ ሙጃኒያ። የእግዚአብሔር ክብር በጣም ሲጨምር የሚገርማችሁ እኔ አሁን እንኳን ፊል አደርገዋለሁ። የእግዚአብሔር ክብር በጣም ሲጨምር ድምጽ ነው ይሰማል። ሰሙት ይላል። ሚነጥቅ አውሎ ነፋስ ሚመስል ድምጽ። ከዛስ ቤቱን ሞላው አይደል? ቤቱን ሞላው ይታያል ማለት እኮ እንደው ሲታያቸው እንዴት ነው የታያቸው? መጽሐፍ ሲናገር እንደ ተከፋፈሉ ልሳኖች አይደል? ምላሱን ቡግ ቪዚብል ነው የእግዚአብሔር ክብር። ጫን ሲል ይሰማል፣ ይታያል፣ ይነካል። በዘመኔ እንዲህ ይሆናል። እንገባለን። ጩሁ ነው። አሁን እኔ ዛሬ እሁድ በቃ ጥሩ ቃል ነው ምናምን አይደለም። ሰኞ ይጀምር ክብር የሚል ጩኸት በዘመኔ ውረድ አሉ። አሁን መዝሙሮቹ ራሱ አሁን ዘንድሮ ተቀይረዋል። ጌታ ይባረክ፣ ተቀይረዋል። አሁን እንዳለ ክብር ነው። የእጅን አልፈልግም የፊትህን ሚል የእጁንም ይሰጣል። አትፉ። ባለፈው ብያችኋለሁ። እንድትጸልዩ ሁሉ አይጠብቅም እግዚአብሔር የእጁን ለመስጠት አያሳጣችሁ። በደሙ ገዝቷችሁ ልጁን ሰጥቷችሁ ቀጥሎ ያለው ጌታ ምስክሬ
አይከለክልም። እግዚአብሔር ግን የማይሰጠው አንድ ጉዳይ አለ። እንዲሁ አይሰጥህም። ክብሩ ውዱ ሀብቱ ነው። ብዙ ጊዜ ጮክ ያለው እግዚአብሔር ክብሩን ለምንድን ነው የሚያስለምነው? ለምን እንዲሁ አያፈስም? አንሶበት ነው አይደለም። ቅድም ሲዘመር ነበር ክብሩ ሰማያትን ሸፍኗል። መላእክትን እኮ የሸፈነው ክብር ነው፣ አንሶበት አይደለም። የእግዚአብሔር ክብር እኮ ምድር ሞልቷል አለ ኢሳይያስ። ምድር በክብሩ ተሞልታለች። ምድር ሞልቷል። ክብር ሰማይ ሸፍኗል። ክብር ውሃ ባህርን እንደሚከድን ምድር ከድኗል። እግዚአብሔር ግን አይለቀው፣ ጥቂቷል። ለምን ካላችሁ ሀብቱ ክብሩ ነው። ጩህ ይላል ራበኝ አጆዳስ። እኔ እንደ አለመታደል ይሁን አላቅም፣ በዘመን መሃል የእግዚአብሔርን ክብር ያዩ ሰዎች ጥቂት ናቸው፣ በጣም ጥቂት። እኔ ልባርካችሁ፣ ከጥቂቶቹ መሃል ያርጋችሁ። በእውነት ዛዳስ እኔ ይታየኛል። ጌታ ምስክሬ ነው መነግራችሁ። እኔ ከሆነ ስሜት አይደለም ማወራው፣ የሚታየኝ ኃይለኛ ዘመን አለ። እኔ ከፊት ለፊት ማየው የሆነ ኃይለኛ የእግዚአብሔር ክብር የሚሰራበት ዘመን አለ። እኔ ያ ዘመን ሲመጣ ማለት ነው ጌታ ይሄ እኔ ተካፋዮች እንዳንሆን በእኛ እንዲገለጥ ክብሩን ተሸካሚዎች፣ ክብሩን የሚገልጡ የክብሩ ነጸብራቆች፣ የክብሩ ብርሃኖች እግዚአብሔር ያርጋችሁ። አዎ ይውልሲ እግዚአብሔር ታላቅ ነገር ያደርጋል። እንደ ሙሴ ታውቃላችሁ አይደል? ክብር አይቶ 40 ቀን ቆይቶ ሲመለስ ተራራው ላይ ይነድ የነበረው የእግዚአብሔር ክብር ቁርበቱ ላይ ነደደ፣ ፊቱ ላይ ቀረ እና ከተራራው ሲመለስ ፊቱ ያበራል። ወይኔ ጌታ ሆይ ፊቱ ያበራል። አያቅም ነበር አይልም መጽሐፍ? ቡግናል ፊቱ ግን ሙሴ አያቅም። ሙሴ ሆይ ሸፍኖ ፊት አረ ጌታ ሆይ ቀጣይ እንቀጥላለን። ከአዲሱ ኪዳን ጋር የሚገናኝ ነገር አለው። ግን እኔ እንዲሆንላችሁ ነው ዛሬ ጸሎቴ። ስትሄዱ ሳታወሩ የሚያወራ ክብር ላያችሁ ላይ ብርሃን ሆኖ ይቀመጥ። ሰዎች ሲቀርቧችሁ ፊል የሚያደርጉት እግዚአብሔር አምላክ በህይወታችሁ ይሄንን ክብር ያርገው። እስኪ ሁለት እጃችሁን ከፍ አድርጉና አንድ ባርኮት ልባርካችሁ። የእውነት ተቀበሉ። ይሄን ሰሞን ለራሴ አዝንበው እያልኩ ያለሁትን ባርኮት ነው። ከፍ አድርጉ፣ እጃችሁን ከፍ አድርጉና በመንፈስ ልባርካችሁ በጌታ በኢየሱስ ስም። እግዚአብሔር እንደ እግዚአብሔር ከተማ በመንፈሱ ያረስርሳችሁ። በጌታ በኢየሱስ ስም ባረኳችሁ። እግዚአብሔር አምላክ በወንዙ በህልውናው ያጥግባችሁ። በጌታ በኢየሱስ ስም እንደማትናወጥ እግዚአብሔር በማለዳ እንደሚረዳት በህልውናውና በወንዙ እንዳጥለቀለቃት እንደ ጽዮን እግዚአብሔር ያረስርሳችሁ። በክብሩ በህልውናው ደመና ይጎብኛችሁ። እግዚአብሔር የተገለጠውን ክብሩን በእናንተ ላይ ያስቀምጥ።